መፍተን ወይንም መቸኮል ከሰይጣን ነው። በአምስት ነገራቶች ላይ ሲቀራሉ በእነዚህ ላይ መቸኮል እንዳውም ይወደዳል። አንደኛ ፊ ተዝዊጅል ቢክር ወይንም ድንግል የሆነችን ልጅ መዳር፣ ይሄ ተወዳጅ ነው። ቶሎ መጥቶ ሰይጣናዊ መንገድ ላይ ሰው ሳይጥላት በፊት ያችን ልጅ ቶሎ ወደ ኒካህ ማድረግ መውሰድ፣ ለአቅመ ሔዋን መድረሷ ከተረጋገጠ ማለት ነው። አንደኛ እሱ ነው። ሁለተኛ ፊ ተሽይዕል ጀናኢስ አስክሬንን መሸኘት ላይ አስክሬንን መሸኘት ልክ እንዲሁ ያንን ቶሎ መፍጠን በዚህ ላይ በጣም ተወዳጅ ነው። ከሞተ ሰውዬ ቶሎ ብሎ መቅበር። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አስክሬን ለምን ለ3 ቀን ያክል ቆየ? ከዚህ ጋር አይጋጭም እንዴ ልትሉ ትችላላችሁ። የነብዩ ሰለላሁ ዐለይሂ ወሰለም አስክሬን ሰኞ ሞቱ ሮብ ነው የተቀበሩት። ለ3 ቀን ያክል ተቀምጧል። ለምን? ያለምንም ምክንያት ዝም ብሎ ማስቀመጥ ፈልገው ነው? አልነበረም። ታዲያ ምንድነው ከተባለ አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ ይሄ ከርዕሱ ወጥቼ ግን ያብራራህ ነው የልጅን ጥያቄ ተውኩትና እሺ እንቀጥል። ነቢያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ የት እንቅመን ነው አስክሬናቸውን እንዴት እንጠብ በሚለው ጉዳይ በሰሃቦች መካከል ኺላፍ ተፈጥሮ ነበር። አሉ ጀሪዱ ثيابه አምላ ልብሳቸውን እንደማንኛቸው ሰው አውልቀና እርቃናቸውን እንጠባቸው ወይስ ከነ ልብሳቸው በሚለው ጉዳይ በዚህ ላይ ሳሉ እየጠበቁ ነበር። ከመካከላቸው ከሰሃቦች በዚህ ጉዳይ ላይ አንድ ቃል እንኳን ከርሳቸው የሰማ ስለሌለ ሁላቸውም ጸጥ ብለው ቁጭ አሉ። እዛው ቤታቸው ቁጭ ብለው ሳሉ ሁሉም ያ ሁሉ ሰሃባ ምን ማድረግ እንዳለባቸው ወዲያው አላህ ሱብሓነሁ ወተዓላ እንቅልፍ ለቀቀባቸው በሁላቸውም ላይ። ወዲያው እንቅልፍ ከለቀቃቸው በኋላ አላህ ሱብሓነሁ ወተዓላ ለሁላቸውም አንድ አይነት ቃልን በልባቸው ላይ አስተላለፈ። ላ ቱጀሪዱ ثيابه بل اغسلوه وهو على ثيابه የሚል ቃል። የአላህን መልእክተኛ ልብሱን እንዳታራቁቱት በልብሱ ላይ እንዳለጠቡት የሚልን ቃል ሰሙ። ሁሉም ነቁ ከተኙበት። ከዚያ አንዱ ለሌላው አሁን የሰማው ድምፅ አለ በልብህ ላይ ምን የሚል ነው ሲባባሉ የሁላቸውም ኢትፋቅ አደረገ፣ ስምምነት አገኘ። እርሱ ምን የሚል ነው? የአላህን መልእክተኛ ልብሳቸውን ሳታወልቁ ከነ ልብሳቸው ጠቧቸው የሚለው ቃል። ወዲያውም ከነ ልብሳቸው አጠቧቸው የእርሳቸው ቤተሰቦች እና አልይ ብን አቢ ጣሊብ። ከዚያ በኋላ የት እንቅበራቸው በሚለው ጉዳይም አሁንም በዚህ ጉዳይ ላይ የት እንቅበራቸው በሚለው ጉዳይም ኺላፍ ተፈጠረ መካከላቸው። ግማሾቹ እዛው ሰሃቦች ጋር እንቅበራቸው ወይስ የት እናድርግ? በዚህ ጉዳይም አሁን እየጠበቁ ሳሉ ቆዩ። ለዚህ ነው 3 ቀን ያክል የቆዩት። ከዚያ በኋላ ልክ ሮብ ላይ አቡበከር ስዲቅ ረዲየላሁ ዐንሁ መጣ። ሲመጣ ጊዜ ወደ ቤታቸው ገባ። አስክሬናቸውን ከገለጠና ግንባራቸውን እዚህ ስሟቸው አለቀሰ። ያኒ ወቃል ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና ብሎ ተናገረ። طبت ورب حي وميتا يا رسول الله አንተ የአላህ መልእክተኛ ሆይ በህይወትም ሳሉ አርፈውም ምንኛ ያማሩ ናቸው ብሎ ገለጻቸው። ለምን ይሄን አለ? አንድ ሰው ሲሞት ሲቆይ 3 ቀን 4 ቀን እንደዚህ አስክሬኑ ይሸታል እኮ ያ ጀማዓ። እርሳቸው ላይ ግን ይሄ አልታየም ነበረ። የነብዩ ሰለላሁ ዐለይሂ ወሰለም አስክሬን 3 ቀን ቆይቶ ምንም የሆነው ነገር የለም። እንዳውም ያ በህይወት ሳሉ የነበረው ደስ የሚል ሽታቸውና መዓዛቸው አብሯቸው ነበር። አቡበክር ሲዲቅ አንድን ተናገረ። طبت وربي حيا وميتا يا رسول الله አንተ የአላህ መልእክተኛ ሆይ በህይወትም ሳላችሁ አርፋችሁ ምንኛ ያማራችሁ ናችሁ ብሎ ተናገረ። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም በህይወት ሳሉ ሽቶ ባይቀቡም ከሰውነታቸው የሚወጣው ላብ እንደሌላው ሰው የሚሸትና የሚገማ ላብ አልነበረ። እንዳውም ከሽቶ የበለጠ እጅግ በጣም ጣፋጭ መዓዛ ያለው ከልክ ሚስክ የሚል ነገር ነበር። ይሄን ያረጋገጠችው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያለች የራሳቸው ሚስት የሆነች ሴት ነች። ከዛሊከ ሚን መሐሪሚ አለይሂ ሰላቱ ወሰለም ከዘመዶቻቸው አንድ ዘመዳቸው በአንድ ሐዲስ ላይ ይገኛል። እርሱም ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እንቅልፋቸውን ተኝተው ሳሉ ከሰውነታቸው ላይ ላባቸውን ይጨምቃሉ። ከዚያም ሽቶ ላይ ይጨምሩታል። ነብዩ ሰለላሁ ዐለይሂ ወሰለም ሲነቁ ጊዜ ምን እያደረጋችሁ ነው ብለው ጠየቋቸው። هذا عرق نجعله في طيبنا فهو أطيب الطيب يا رسول الله ብለው ተናገሩ። ይህ ከእርሱ የመጨመቀን የምንወስደው ላብ ወደ ሽቶአችን እንጨምረዋለን፣ እርሱ ሽቶውን የበለጠ እንዲጣፍጥ ያደርገዋልና ብለው ተናገሩ። አላህ በሰውነታቸው ላይ ያለውን ላብ እንደሌላው ሰው እንዲሸትና እንዲገማ አላደረገም። ነብያቶች ከነርሱ ማንም ሰው እንዲሸሽ ያደርግ ማምላክ አላህ በውጫዊ አካላቸው ገብታችኋል አይደል? ያ ነው እንዳጠቃላይ በዚህ ጉዳይ ላይ አቡበክር ሲዲቅን ጠየቁት። የት እንቅበራቸው በሚለው ጉዳይ የሰማነው ሐዲስ የለም ነበርና ከርሳቸው አንተ እንዳው የሰማኸው ነገር ካለ ምን ትለናለህ አሉት።
እርሱ የሰማው ሐዲስ ነበር በዚያ ሰዓት ማለት ከዛ ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሲናገሩ ከነበሩ መካከል ምን የሚል ነበር? እነል አንቢያ ይድፈኑነ ፊል መካን الذي ماتوا فيه የሚል ሐዲስ ነቢያቶች በሞቱበት ስፍራ ይቀበራሉ ሲሉ ሰምቻቸዋለሁኝና እርሳቸው የሞቱበት ስፍራ ነው የሚቀበሩት ብሎ ተናገረ። የሞቱት ደግሞ የት ነው? ቤታቸው ውስጥ ነው። እናታችን አይሻ ነች አቅፋቸው በእርሳቸው እቅፍ ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም ህይወታቸው ያለፈው። ስለዚህ የተቀበሩት የት ነው? ቤታቸው ውስጥ ነው። በአጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም ለ3 ቀን የቆዩበት ጉዳይ አስከሬናቸው በዚህ ምክንያት ነበር እንጂ ያለምንም ምክንያት አልነበረም።